የአቶ ደረጀና የዳጣ ውጤት ደርሷል። ሁለታቸው ደስታቸውን መቋቋም አቅቷቸው እንግዲህ ቤቱን በደስታ እያመሱት ወይን አስመጥተው እየጠጡና እየጨፈሩ ይገኛሉ። የደስታቸውን ምንጭ ያላወቁት ቤተሰቡም እንግዲህ ወይዘሮ ማርታን ጨምሮ አብረው እያጨበጨቡ እስክስታውን እያስነኩት ነው የሚገኙት። እንግዲህ ዲኤንኤ ካደረጉ በኋላ ዳጣ እንቅልፍ መተኛት እንዳቃታትና ቶሎ ውጤቱን እንዲነግራት ከመኝታ ቤቱ ገብታ ስታስጨንቀው ነበረ። በዚህ መሀል አቤጌል ከበሩ ተጠግታ ያወሩትን ስትሰማ ነበረ። እሱ ደግሞ ቤት ውስጥ ልነግርሽ አልችልም፣ ምክንያቱም በደስታ ወይም በድንጋጤ የምናደርገውን ላናውቅ ስለምንችል ይሄ ደግሞ ከባድ ሚስጥር ነውና መኪና ውስጥ ጠብቂኝና አብረን እናየዋለን በማለት ሲቀጥራት ነበር የሰማችው አቤጌል። ሳሎን ቁጭ ብላ በመጠበቅ እንግዲህ እሷን ምን ልትገዛላት ነው በማለት እሷንም እንዲወስዳት ትጠይቀዋለች። እና እንደ ቀናች የገባው አቶ ደረጀም መኪና ውስጥ ጠብቂኝ በማለት ይነግራታልና መኪና ውስጥ ሄዳ ከጠበቀችው በኋላ ዳጣን ጠብቂኝና እሷ የምትፈልገውን ነገር አድርጌላት ከዛ በኋላ ካንቺ ጋር እንገናኛለን በማለት ዳጣን እንድትጠብቀው ይነግራታል። ዳጣ ደግሞ መታገስ ስላልቻለች እዚሁ ነገረኝ በቃ ማንም የለም፣ ስለዚህ ለምን አሁን አናየውም ትለዋለችና ምናልባት ልናለቅስ እንችላለን፣ ልንደሰትም እንችላለን። እዚህ ደግሞ ሰላም አለች፣ ውሃ አለች፣ ናታንም አለ፣ ስለዚህ አይሆንም ይላታል። እሷን አናገሬ ከጨረስኩ በኋላ መኪና ውስጥ ትመጫለሽ በማለት ወደ አቤጌል ይሄዳልና እንግዲህ መኪና ውስጥ ገብታ ከጠበቀችው በኋላ ወዴት እንደወስድሽ ነው የምትፈልጊው ሲላት ዳጣን ወደምትወስድበት ቦታ ነው ያለችውና ዳጣን እኮ የትም ለወስዳት አልነበረም ማውራት ነገር ስላለ ነው ይላታል። እሷም እኮ ለሷ የምታወራትን ለእኔ አውራኝ በማለት በቅናት የተሞላ መንፈሷን ስተንጸባርቅ ነበረ። ከሷ ጋር የማወራው ሚስጥር ነው፣ አንቺን አይመለከትሽም በማለት ይመልስላታል። እሷም እኔን እንደ ልጅ እያየህኝ አይደለም፣ ቤት ውስጥም ሁሉ ሰው ጫና እያደረገብኝ ነው፣ የምነግራችሁን ነገር አታምኑኝም፣ አትረዱኝም። ለምሳሌ ሰላም ከማን እንዳረገዘች አጣሩ ስላቸው አታምኑኝም። እሷ ግን ከሀገሯ ልጅ እንዳልሆነ በጣም እርግጠኛ ነኝ፣ የሆነ ፋውል ሰርታለች በማለት ልታስረዳው ሞክራለች። ና አንቺን ማናምንሽ እኮ በምትሰሪው ስህተት ነው፣ እንደውም ትገርፉኛላችሁ ሁላ በማለት ጨምራለታለች። ና የተገረፍሽውም ወርቅ ሰርቀሽ በዳጣ ስላሳበብሽ ነው፣ ውሀን ስለተማታሽ ነው፣ ሰላምንም ስላመነጫጨቅሽ ነው በማለት መልሶላታል። በመቀጠል ደግሞ ሚስጥር አለኝና የሰላምን ስልክ ሀክ እንዳደረገችውና ስለ ሰላም የልጅ አባት የምታውቀው ኢንፎርሜሽን እንዳለ ስትነግረው ነበረ። እና ይህንን ነገር እስኪ የተጻጻፈችውና የተደዋወለችውን በማለት ልታሳየው ስትሞክር የሰው ሚስጥር አላይም እና የሰው ስልክ ሀክ ማድረግ ደግሞ ወንጀል መሆኑን አታውቂም ወይ በማለት ልታሳየው የሞከረችው መልእክት ሳያይላት ቀርቷል። እንግዲህ በዚህ በመናደድ ከመኪናው እንድትወርድና የጠለፈችውን ስልክም እንድታስተካክል አስጠንቅቀው አባሯታል። ከዚህ በመቀጠል ነበረ እንግዲህ ተራዋን ጠብቃ ዳጣ ወደ መኪናው ሄደችው። የዲኤንኤውን ውጤትም ካዩ በኋላ ደስታቸውን መቆጣጠር አቅቷቸው ተቃቅፈው ሲላቀሱ ነበረ። እሷም ከመኪና ወርዳ ወደዛ ወደዚህ እያለች ስትቦርቅና ስትፈነጥዝ ነበረ የነበረው። እንግዲህ በሌላ በኩል ደግሞ የአቤጌል አፍቃሪ ህንድ የሚያጫውተው እብድ የመሰለ ሰው ተገኝቷልና በጣም እንደሚወዳት የህንዳውያንን ጣዖት እየጠራ እና የፊልሞቻቸውን እየጠራ ብዙ ነገሮች ሲያናግራት ነበረ። እሷ ደግሞ ሊስማሙ የሚችሉት ሰላምን እንዲጀነጅናትና በኋላ ደግሞ የልጅ አባት ሆነኝ ብላ ልትጠይቀው እንደምትችልና ከጠየቀችውም በኋላ እሺ ብሎ እቤት ሰላምን እንግዲህ ችግሯን ለመቅረፍ ቤተሰቦቹን ለመተዋወቅ ይመጣልና ያኔ እነማየና እናባዬ ፊት
ያለችውን ሁሉ እንዴት እንደዚህ ልታሳመነው እንደቻለች ምናምን አዋርዷት እንዲወጣ በማቀድ ካለዛ እሺ ልትለው እንደማትችልና አብረው ሊቀጥሉ እንደማይችሉ ትነግረዋለች። እሱም አሳካዋለሁ በማለት ቃል ገብቶላታል። ውሃ ደግሞ ወደ ናታን ክፍል በመሄድ ስትማር ያልገባትን ጥያቄ ስትጠይቀው ነበርና ጥያቄውም አስተማሪው መሬት ትዞራለች ብሎናል፣ ግን ስትዞር ለምንድነው ሀይቅ ውስጥ ያለው ውሃ ያልተደፋው በማለት ጠይቀዋለች። እሱም አብሮ ነው የሚዞረው በማለት መልሶላታል። ግን ምንም ስላልገባት በቃ ደጋግማ እየጠየቀችው ስለነበረ ሂጅና ዳጣን ጠይቂያት በማለት ወደ ሳሎን ይልካታልና ፊልም እያየች ነበር የነበረው ዳጣ። ይህን ጥያቄ ስትጠይቃት መሬት ትዞራለች ብሎናልና አስተማሪው ትዞራለች ወይ ብላ ትጠይቃታለች። እሷም መጠጥ ከጠጣሽ አዎ በደንብ ነው የምትዞረው ብላ ትመልስላታለችና ከዚህ በመቀጠል ናታን መጥቶ ከውሃ ጎን ይቀመጣል እና ትኩር ብሎ ሲያያት ትመለከታለች። አታፍጥብኝ ምናምን በማለት ትናገረዋለች። እና በዚህ መሀል ሲቀላለዱ ነበረ። ያንቺ ተረባኮ ምናምን ሲላት ቻለው በቃ ትለዋለች። እና ውሃ በዚህ የተነሳ ቻለው መጣ እንዴት ትላለች። እና ቻለው ማን ነው ስትባል እኛ ክፍል ያለውና ከክፍለ ሀገር ነው የመጣውና ጎበዝ ተማሪ ነው እና ደግሞ በጣም ኃይለኛ ነው፣ መሳሪያ መተኮስም ይችላል ብሏል ብላ ትነግራቸዋለች። እንግዲህ ዳጣም እንዳትቀርቢው በማለት አስጠንቅቃታለችና ለምን ሲላት ናታን አስበዋል ከዚህ ልጅ ጋር እኮ ብትጣላ ቦምብ ነው ይዞ የሚጠብቅ፣ ስለዚህ እንዳትቀርቢው በማለት አስጠንቅቃት ውሃም እሽታዋን ተቀብላለች። ከዚህ በኋላ ነበረ እንግዲህ አቶ ደረጀ ደግሞ ወደ ቤታ በመመለስ ቤተሰቡ አንድ ላይ ቁጭ ብሎ ነበረ እየተጫወቱ የነበሩትና ሲገባ በልዩ ፈገግታ ነበረ። ዳጣም ተከትላ ነበር የገባችውና ወይዘሮ ማርታ ምን ነው ደሬ ጥርስ በጥርስ ሆነሃል? ምን አገኘህ? ምን ደስ የሚል ነገር አጋጠመን? በማለት ትጠይቀዋለች። እሱ ወይን ይምጣ ዛሬ ቤቱን ፏ እንድታደርጉትና እንድንጫወት እፈልጋለሁ በማለት ይመልሳል። እንግዲህ ሰላም ተልካ ወይን አምጥታለች። ሁላቸውም ችርስ እየተባባሉ ከውሃ በስተቀር ማለት ነው። ለውሃ ሻይ ነው እንጂ ወይን አትጠጣም በማለት ወይዘሮ ማርታ አውጃለችና አቶ ደረጀ ግን ከደስታቸው ብዛት የተነሳ ለዛሬ እንድትጠጣ ፈቅደውላት ነበረ። ወይዘሮ ማርታ ግን ጭራሽ በዚህ አልስማማም በማለት ሌሎቹ ወይን እየጠጡ ሲጨፍሩ ነበረ። በዚህ መሀል ዳጣና ናታን አንድ ላይ ሲጨፍሩ ነበረ እና አቤጌልና ሰላም ደግሞ ያጨበጨቡ፣ አቤጌል ቁጭ ብላ ሰላም ቆማ ያዩዋቸው ነበርና የአቤጌል ፊት በጣም ነው የተቀያየረው። በጣም ነው የተናደደችውና ተነስታ የምትጨፍር በመምሰል እንግዲህ ዳጣን ገፋ አድርጋ ከናታን ጋር መጨፈር ይዛለችና ግን ስትጨፍር እንደ ዳጣ አልነበረምና ያው እንደ ዘመናዊ ዳንስ እጁን ይዛ ምናምን ለመሽከርከር ሞክራለች። እነሱ ግን በባህላዊ እስክስታ ነበረ ሲጨፍሩ የነበሩትና ይሄ ያልጣመው ናታን እየገፈተራትና ያልሆነ ፊት እያሳያት ነበረ የነበረው። እሷም ደስተኛ አልነበረችም። ከዚህ በመቀጠል ጭፈራቸውን አቆመው አሁን ያስደሰተኝን ነገር ልንገራችሁ በማለት አቶ ደረጀ እውነቱን ሊያፈርጡት በሚመስል ሁኔታ እንግዲህ ዛሬ ልጄን በማለት ሀሳባቸውን አቋርጠውት ድራማው ተጠናቋል። አብራችሁኝ ስለቆያችሁ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።